ቀጣዩን የትንሣኤ በዓል በኢየሩሳሌም ለማክበር ምዝገባው ሊጠናቀቅ በጣት የሚቆጠሩ ቀናት ብቻ ቀሩ። መታደል አስጎብኝና የጉዞ ወኪል ለዓመታት በኢየሩሳሌም ቅዱሳን ቦታዎችን በማስጎብኘት በብዙዎች ተመስግነናል። አሁን ደግሞ የፊታችንን የትንሣኤ በዓል በኢየሩሳሌም ለማክበር ውስን ቦታዎች ቀርተዋል። ጌታ ኢየሱስ ክርስቶስ ከተወለደበት ከቤተልሔም እስከ ጎልጎታ፣ ከገዳመ ቆሮንቶስ እስከ ገሊላ ባህር፣ ከዮርዳኖስ ወንዝ እስከ ጌትሴማኔ የታቦር ተራራን ጨምሮ በርካታ መጽሐፍ ቅዱሳዊ ቅዱሳን ቦታዎችን እንጎበኛለን። የደርሶ መልስ የኢትዮጵያ አየር መንገድ የበረራ ትኬት ዋጋ 165,000 ብር፣ የጉዞ ቀንን ጨምሮ 14 ቀናት የሆቴል የመጓጓዣ የጉብኝት ቦታዎች ክፍያን ጨምሮ 2200 የአሜሪካን ዶላር። ጎበኛቸው ቦታዎች ደህንነታቸው የተጠበቀ በመሆኑ በወቅታዊ ጉዳይ አይስጎ። አድራሻ 22 ጎላጉል ህንጻ ሁለተኛ ፎቅ ቢሮ ቁጥር 205B በ0912 64 1000 ወይም በ0964 08 08 08 ላይ ፈጥነው ይደውሉ። መታደል አስጎብኝና የጉዞ ወኪል። ተናስተልኝ ክብራትና ክብራን የዩቲዩብ ቻናል ቤተሰቦች የሰዓቱን አጭር መረጃ ይዤ ቀርብ ያለው እስከ ፍጻሜ አብራችሁን ቆዩ። ክብራን አድማጮች በርከት ያሉ መረጃዎች ዩቲዩብ ላይ ሲጫኑ ቀድመው ለእናንተ የማስታወቂያ መልእክት ወይም ኖቲፊኬሽን እንዲደርሷችሁ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉ። ወደ መረጃዎቹ አልፋለሁ። በቀዳሚነት ወደ እናንተ የማደርሰው መረጃ እንግዲህ ከሰሞኑ በኢቢኤስ ቴሌቪዥን የቀረበችው ብርቱካን ላይ የተፈጸመው ዘግናኝ ጉዳይን በተመለከተ ኢቢኤስ ቴሌቪዥን ከቀናት ዝምታ በኋላ ለመጀመሪያ ጊዜ ዛሬ እኩለ ሌሊት ካለፈ በኋላ መግለጫ አውጥቶ ነበር። መግለጫውንም ከሰዓታት በኋላ አጥፍቶታል። ነገር ግን የኢቢኤስ መግለጫ ምን ይላል የሚለውን በዝርዝር የማስደምጣችሁ ሲሆን ጉዳዩ ይመለከተናል ያሉ አካላትስ በጉዳዩ ዙሪያ ምን አይነት መግለጫዎችን ሰጡ፣ የተፈጸመውስ ጉዳይ ምን ነበር የሚለውን በዝርዝር የማስደምጣችሁ ጉዳይ ነው የሚሆነው። በሌላ በኩል ክብራን አድማጮች እንዲሁ ሩሲያና ዩክሬን ለመጀመሪያ ጊዜ በጥቁር ባህር ላይ ላለመዋጋት ከ3 ዓመታት ደም አፋሳሽ ጦርነት በኋላ ስምምነት አድርገዋል። ይህም በትራምፕ ከፍተኛ ዲፕሎማሲ ድል ተደርጎ ተቆጥሮላቸዋል። ዝርዝር መረጃ አለው ታደምጡታላችሁ። እስከ ፍጻሜ ቆዩ። ዝርዝሩን አድምጡ ግብዣዬ ነው። ወደ መረጃዎቹ አለፍኩ። አብረን እንከታተለው። በቅድሚያም ከሰሞኑ በማህበራዊ ሚዲያ በሰፊው መነጋገሪያ የሆነውና ወጣት ብርቱካን ላይ የተፈጸመው እጅግ አሰቃቂ ወንጀልን አስመልክቶ የተለያዩ ተቋማት በጉዳዩ ዙሪያ መግለጫ መስጠታቸው ተሰምቷል። ይህን ፕሮግራም ያስተላለፈው ኢቢኤስ ቴሌቪዥን ከሌሊቱ 8 ሰዓት በማህበራዊ ትስስር ገጹ አስቸኳይ ማብራሪያ በሚል መግለጫ ወጣ ሲሆን ሌሊቱኑ መግለጫውን ከገጹ አንስቶታል። ኢቢኤስ ቴሌቪዥን እኩለ ሌሊት ላይ ባወጣው መግለጫ ቃል በቃል እንዳለው እንደሚታወቀው ጣቢያችን ኢቢኤስ ቴሌቪዥን መጋቢት 14 ቀን 2017 ዓ.ም እሁድን በኢቢኤስ በተሰኘ መዝናኛ ዝግጅታችን ውስጥ በሚተላለፈው የአዲስ ምዕራፍ ፕሮግራማችን በተላለፈ አንድ ዝግጅት በርካታ አስተያየቶችና ጥያቄዎች ከተለያዩ አቅጣጫ እየደረሰን ይገኛል ያለው ኢቢኤስ ቴሌቪዥን በመግለጫው ቴሌቪዥን ጣቢያው በመግለጫው አክሎም ኢቢኤስ ቴሌቪዥን ማህበራዊና ኢኮኖሚያዊ ጉዳዮችን ወደ መድረክ በማምጣትና የመፍትሄው አካል በመሆን ማህበራዊ ኢኮኖሚያዊ ችግሮችን ለመፍታት የሚተጋ የህዝብ ሚዲያ ነው ብለዋል። ሚዲያው ከሚሰራቸው ስራዎችም አንዱ ድጋፍ የሚሹ የማህበረሰብ ክፍሎችን ታሪክ በማቅረብ የበኩሉን ድጋፍ በማድረግና ህብረተሰቡንም በማሳተፍ ግለሰባዊ ብሎም ሀገራዊ ችግሮችን ለመቅረፍ የሚቻልበትን ጥረት ሲያደርግ ቆይቷል ያለ ሲሆን በዚህም ፍሬ ያፈራን ስራ ስንሰራ ቆይተናል። በቀጣይም ይህንን ተግባር መስራታችንን እንቀጥላለን ብሏል። ኢቢኤስ የአዲስ ምዕራፍ ዝግጅታችን ከዚህ ዓላማን በመነሳት ባሳለፍነው መጋቢት 14 ቀን 2017 ዓ.ም ወጣት ብርቱካን ተመስገን ደረሰብኝ ባለችው ጾታዊ ጥቃትና ከትምህርት ገበታዋም ተለይታ በወጣትነት የወለደችውን ልጇንም ያለማሳደግ አቅም የሌላት መሆኑን በመግለጽ ድጋፍ እንዲደረግላት ተማጽና ወደ ጣቢያችን በአካል በመምጣት በሐዘንና በእንባ ችግሯን ገልጻልናለች ብሏል።
አክሎም ይህንን በሴቶች ላይ እየደረሰ ካለው ጥቃትም ጾታዊ ጥቃትና በዚህም በህይወታቸው መራራ የሆነባቸውን እህቶችና እናቶችን በመርዳት ላይ ባተኮረ ዓላማ በመነሳሳት ይህንን ፕሮግራም ወደ ተመልካች ለማድረስም ሞክረናል ብሏል። አክሎም ኢቢኤስ ሆኖም ግን ፕሮግራሙ ከተሰራጨ በኋላ ፍጹም ኢሞራላዊ በሆነ መልኩ ይህንን የሰብአዊ ተግባራት ያለውን ፕሮግራም አሳስቶ በመጠቀም እኛንም ሆነ ተመልካቾችን በረቀቀ መንገድ በማዛባት የተሳሳተ መረጃ እንድናቀርብ የተሰራ እንደሆነ ከስርጭቱ በኋላ በወጡ መረጃዎችም ለመረዳት ችለናል ያለው ኢቢኤስ ቴሌቪዥን ጉዳዩን በጥልቀት እየመረመረ እንደሚገኝ አስታውቋል። መግለጫው ሲቀጥልም በወቅቱ በአካል መታ ችግሯን የተናገረችው ወጣት ብርቱካን ተመስገን ደረሰብኝ ባለችው ጥቃትና ሰቆቃ ፍጹም ሰብአዊነት በተሰማው መንገድ ያቀረበችልን መረጃን ተንተርሰን ይህችን ወጣት ወደ አዲስ የህይወት ምዕራፍ ለማሸጋገር ጥረት አድርገናል። ሆኖም ግን በባለ ታሪኳ ላይ እየወጡ ያሉ መረጃዎች የሚያሳዩት ግን የተለየ ሆኖ አግኝተናል ብሏል ኢቢኤስ። ይህም ስህተት እንዲፈጠር ክፍተት የፈጠረ አካል ተገቢውን ህጋዊ እርምጃ እንዲወስድ ጣቢያችን ከህግ አካላት ጋር ይተባበራል ያለው ይሄው የመገናኛ ብዙሃን ጉዳዩን ለማጣራትም ለሚፈልግ ማንኛውም ህጋዊ አካል ሚዲያችን ተባባሪ እንደሆነ እንገልጻለን ብሏል። ቀጣይም መሰል ስህተቶች እንዳይፈጠሩ ለማድረግ የሚያስችል ስርዓትም ለማጠናከር ቃል እየገባን ለተፈጠረው የመረጃ መዛባትም ኢቢኤስ ቴሌቪዥን ይቅርታ ይጠይቃል። በተጨማሪ መረጃዎችን እንዳገኘንም በድጋሚ እናሳውቃቸዋለን ሲል የኢቢኤስ ቴሌቪዥን ማኔጅመንት ሌሊቱን ያወጣው መግለጫ ቋጭቷል። የኢቢኤስ ቴሌቪዥን ሌሊቱን በማህበራዊ ትስስር ገጹ ይህን መግለጫ የለቀቀ ቢሆንም ነገር ግን መግለጫውን ዘግየት ብሎ አንስቶታል። እንደሚታወቀው ከ4 ዓመታት በፊት ከደምቢዶሎ ዩኒቨርሲቲ ሲመለሱ ታግተው ከተወሰዱና በወቅቱም ሰፊ የመገናኛ ብዙሃን ሽፋን አግኝተው ከነበሩ 17 ሴቶች መካከል አንዷ መሆኗ ተገልጾ በማህበራዊ ትስስር ገጽ አነጋጋሪ የሆነችው ብርቱካን በኢቢኤስ ቴሌቪዥን የቀረበችውን ወጣት በሚመለከት የደምቢዶሎ ዩኒቨርሲቲ በወቅቱ ማለትም ከ4 ዓመታት በፊት በመገናኛ ብዙሃን በሰፊው ሽፋን ተሰጥቶት የነበረውን ጉዳይ አላውቀውም፣ ከኛም ትምህርት ቤት የታገተ ሰው የለም ሲል ጉዳዩን አስተባብሏል። ዩኒቨርሲቲው የታገተብኝ ሰው የለም ማለቱ ከ4 ዓመታት በፊት የነበረውንና በመገናኛ ብዙሃን በኢትዮጵያ ፌዴራል መንግስትም ጭምር ሳይቀር የተረጋገጠውን የተማሪዎቹን እገታ አስመልክቶ የዩኒቨርሲቲው መግለጫ አነጋጋሪ እንዲሆን አድርጎታል። በወቅቱ መታገቱ እንደተፈጸመ በኋላ ሰፊ ምርመራ የተደረገ መሆኑ የተገለጸ ሲሆን እገታውን በተመለከተ ጠቅላይ ሚኒስትር ዶክተር አብይ አህመድ በህዝብ ተወካዮች ምክር ቤትም ቀርበው ከህዝብ ተወካዮች ምክር ቤት አባላት ለቀረበላቸው ጥያቄ ማረጋገጫ ሰጥተው ስለ ጉዳዩ ማብራሪያ መስጠታቸው ይታወቃል። የጠቅላይ ሚኒስትር ጽህፈት ቤት ፕሬስ ሴክሬታሪያት ኃላፊ የነበሩት በወቅቱ አቶ ንጉሱ ጥላሁንም የሰላም ጥሩ ፍሬ በማፍራት ታግተው ከነበሩ ተማሪዎች መካከል 13 ሴትና 8 ወንዶች በድምሩ 21 ተማሪዎችን በሰላማዊ ሁኔታ አስለቀቀናል ሲሉ በወቅቱ እገታ መፈጸሙን የሚያመለክት ማረጋገጫ ሰጥተዋል። ይሁን እንጂ ጉዳዩን በሚመለከት የደምቢዶሎ ዩኒቨርሲቲ እስካሁን የታገተም ሆነ በግቢያችን መሳሪያ ጮህ እንኳን አያውቅም ሲል የሰጠው መግለጫ ከዚህ ጋር ያነጻጸሩ ሰዎች ጉዳዩን አነጋጋሪ አድርጎታል። ጉዳዩን በሚመለከት ጠቅላይ ሚኒስትር ዶክተር አብይ አህመድ በህዝብ ተወካዮች ምክር ቤት በወቅቱ አድርገውት በነበረው ንግግር ስለታገቱት ሴት ተማሪዎችም ተጠይቀው በወቅቱ ሰጥተውት በነበረው ምላሽ ተከታዩን ብለው ነበር። ቀበሌ በተደረገ አሰሳ አሉ በተባሉበት ቦታ ሁሉ ተማሪዎቹ በአካል አልተገኙም። የሞተ ሰው አንድም ሪፖርት የለም። እርሶ እንዳሉትም እኔ ነኝ ኃላፊነት የምወስደው ብሎ የወጣ አንድም ኃይል የለም። ያም ሆኖ ጠለፋውን ያቀነባበሩ፣ ያስተባበሩ፣ ያሳለጡ በርካታ ሰዎች በቁጥጥር ስር ውለዋል። ለምሳሌ መጀመሪያ ታግቼ ነበር ብላ የተፈታችው ልጅ የሷን ዶክመንትና የሌሎችን ተማሪዎች ዶክመንት የያዘው ተይዟል፣ ተገኝቷል ዶክመንታቸው ከነሱ። ይሄ ብቻ ሳይሆን በቴክኒክ መረጃ ያንዳንዶቹ ታጋቾች ስልክ አማራ ክልል ይገኛል። አማራ ክልል ሲፈለግ ስልኩ ጠፍቶ ቤንሻንጉል ክልል ይገኛል። ቤንሻንጉል ሲፈለግ ጠፍቶ ኦሮሚያ ክልል ይገኛል። እንቅስቃሴ አለ። ከዚያ ውጭ በዚህ እገታ ውስጥ በቀጥታ የሚሳተፉ አንዳንድ ግለሰቦችና በምርምር ጉዳያቸው ያለ ሰዎች ቤተሰቦቻቸው ጋር ገብተዋል የሚል መረጃ ያመጣሉ። ቤተሰብ ይዘን ስንፈትሽ አናገኝም። እንደዚህ አይነት ቦታ ቤተክርስቲያን ተደብቋል ይባላል። ቤተክርስቲያን ስንፈትሽ አይገኙም።
ትንሽ ተራገታ ብሎ ለመገመት ያስቸግራል። ግን መንግስት በገንዘብም በጊዜም በወታደሩ ምንም የሰሰተው ነገር የለም። በደንብ አስሷል። ቤተሰብ አወያይቷል። እኔ ማግኝቻቸዋለሁ። በተለይ ምክትል ጠቅላይ ሚኒስትሩ በተደጋጋሚ በአካባቢውም ሄደው ለማወያየት ሙከራ አድርገዋል። አሁን በርከት ያሉ ሰዎች ስለተያዙና ምርመራ የተደረገ ስለሆነ ምናልባት ፍንጭ ይገኝ ይሆናል። ይህ በዚህ እንዳለ ከሰሞኑ በኢቢኤስ የተላለፈውን ፕሮግራም አስመልክቶ ደግሞ ጥያቄ የቀረበላቸውና በመገናኛ ብዙሃን ቀርበው ዝርዝር ማብራሪያ የሰጡት የፌዴራል ፖሊስ የምዕራብ መምሪያ የሬጅመንት 1 ምክትል አዛዥ የሆኑት ዋና ኢንስፔክተር አየለ ሲሳይ ጉዳዩን አስመልክቶ በማህበራዊ ትስስር ገጽ እየተነሳ ያለውን ነገር በተመለከተ በቴሌቪዥን በሰጡት መግለጫ ተከታዩን ብለዋል። አየለ ሲሳይ ይባላል። ምዕራብ መምሪያ የሬጅመንት 1 ምክትል አዛዥ ነኝ። አሁን ትላንት ወዲያ ጀምሮ ያለው የተማሪ እገታ ተማሪ ታግቻለሁ ብላ አሁን በኢቢኤስ ሚዲያ የተላለፈው መልእክት ያው እኔ እዚህ ቀጠና ወደዚህ ተመድቤ የገባሁት 2014 ነው። ይሄ ክስተቱ ደግሞ የ2013 የሚል ነው። እኔ ባልኖርም ግን ባለው ኢንፎርሜሽን በሰዓቱ የታገተ ተማሪም እንደሌለ ተማሪዋ ደግሞ በሰዓቱም የዚህ ተማሪ እንዳልነበረች ዩኒቨርሲቲ አመራሮች እና በየደረጃ ያለ አመራር ባለው መረጃ ባለው በሰው ኃይል ቁጥጥር አረጋግጧል። ስለዚህ እኔም በሰዓቱ ከነሱ ጋር በመሆን ይሄንን ያረጋግጡ ሲሆን ከነ በፊት የነበረ ሁኔታም ባለው ኢንፎርሜሽን ይሄን ያህል ዩኒቨርሲቲ ውስጥ ቶክስ ተከፍቶ የታገተም እንትን ያለ ተማሪ ችግር የደረሰበት ቶክሲም የተፈጠረ እንደሌለ እኔ ከገባው በኋላም ወደ 3 አመት ሆኖኛል። ይሄን ያህል ግቢው ሰላማዊ ነው። ውጪ አንዳንድ በተለያዩ ቦታዎች ላይ ችግሮች ሊኖሩ ይችላሉ። ግን እኛ ያው ኃላፊነቱን ወስደን እስከተረከብን ድረስ የዩኒቨርሲቲው ግቢ የተማሪ እንቅስቃሴ እኛም ከጥበቃ ኃላፊዎች ጋር በመሆን በአግባቡ እየሰራን መሆኑንና ይሄን የተከሰተ ችግር እንደሌለ ይሄ ግን ሆን ብሎ ዩኒቨርሲቲውን ስም ለማጠልሸት ብሔር ብሔረሰብን ለማጋጨት የተደረገ ስለሆነ ተማሪ የዚህ ተማሪ የግቢ ተማሪም አይደለችም። ከዚህ በፊትም የቆየ የምሎ ተላይ የሚተላለፈው ነገር ስህተት መሆኑንና ይሄ ነገር ምንም በተረጋገጠው ምንም የዚህ ተማሪ እንዳልሆነች ይሄን ተረጋግጧል። እኛም ደግሞ የጸጥታ ችግር የቶክስ ችግር ግቢ ውስጥ ምንም የተፈጠረ ነገር የለም የሚለው ጥበቃዎች ጋር ተገናኝተን እየሰራን ነው። በጥምር እየሰራን ነው። የተፈጠረ ችግር እንደሌለ ግቢው ሰላማዊ ማስተማር ሂደቱን በአግባቡ እየሰራ መሆኑን እዚህ መሬት ላይ ያለውና አሁን እዛ የሚወራው ነገር አይገናኝም የሚል ነገር ሐሳብ ለማስቀመጥ ነው። በሌላ ዜና የሩሲያና የዩክሬን ጦርነት መቋጨት የቤት ስራው ዛሬ ለአሜሪካው ፕሬዝዳንት ዶናልድ ትራምፕ እንጂ ከአውሮፓ ህብረት መሪዎች ቦታ የሚሰጠው ጉዳይ አልሆነም። ይባስ ብሎ ጦርነቱ እንዲቀጥል ይፈልጋሉ የሚል ስም አውሮፓውያኑ በፖለቲካ ተንታኞች ከወጣላቸው ዋላ ደር ብሏል። ለዚህም ነው ሪፐብሊካኑ ፕሬዝዳንት ዶናልድ ትራምፕ ጦርነቱን ማስቀጠል ውጥን ካለው ኃይል በተቃራኒ ስበው ከፑቲን ጋር መነጋገር የጀመሩት ይባልላቸዋል። ምንም እንኳን የምዕራቡ ዓለም ካለፉት 8 ዓመታት በኋላ ለመጀመሪያ ጊዜ ተናጋ የሚለውን ግንዛቤ ራሷን አሜሪካን ጥያቄ ውስጥ ቢያስገባትም የክሬምሊንና የዋይት ሃውስ ተወካዮች በሳውዲ አረቢያ ሪያድ ዘለግ ያለ ጊዜ ወስደው ማራቶን ያሉትን ውይይት አጠናቀዋል። የበረሃው ጉባኤ ምን አዲስ ነገር ይዞ መጣ የሚለውን ጥያቄ እንዳለ ሆኖ በየብስ 1974 በባህር 321 ኪሎ ሜትሮችን በተቀሉ 2295 ኪሎ ሜትር ድንበር የሚጋሩት ሩሲያና ዩክሬንን ለመዳኘት በአየር በባህርና በምድር ውጊያ የበላይነቱን የተቆጣጠሩት የፕሬዝዳንት ቭላዲሚር ፑቲን ፖለቲካዊና ወታደራዊ ፍላጎትን ማስቀደም ይጠይቃል። በዚያ ላይ የሩሲያ ጦር ግስጋሴው ከትናንቱ ዛሬ አጠናክሮ በቀጠለበት በዚህ ቅጽበት ከዚህ በፊት ያላገኘውን የዲፕሎማሲ ሽፋን ከአሜሪካ መንግስት ባልተለመደ መልኩ አግኝቷል። የዩክሬንን ባለስልጣናት አግኝተው ወደ ሩሲያ ሞስኮ
ተወካዮችም ጉዳዩን ወስደው ትልቁን መድረክ በሪያድ የከፈቱት የአሜሪካ ፖለቲከኞች ዩክሬንን ግራ ያጋቧት ይዘዋል። ምክንያቱም ለፕሬዝዳንት ዜሌንስኪ ድርድሮቹ አንድም ከፑቲን ጋር አንድም ከትራምፕ ጋር ሆኖባቸዋል። 12 ሰዓታትን ፈጀ የተባለው ከፊል ያሉትን ተኩስ አቁም ተግባራዊ ለማድረግ በሪያድ ተደራድረዋል ሞስኮና ዋሽንግተን። 12 ሰዓታትን ፈጀ የተባለው የሪያዱ ድርድርና ምክክር ፍሬ አፍርቷል በሚል ሁሉም በየራሱ የፖለቲካ ቅኝት ልክ ለማስቀመጥ ቢሞክርም ዛሬም ድረስ የዩክሬን ምድር ከሩሲያ Su-57 አደገኛ ተዋጊ ጀቶችና ሚሳኤሎች ድብደባም ነፃ መሆን አልቻለም። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የብርቅዮቹ ማዕድናትን ጥቅም መጋራት በተመለከተ ስምምነት እንደሚፈረም ተስፋቸውን አስቀምጠዋል። ከዚህም ባሻገር የትኞቹ የአሜሪካ ኩባንያዎች የዩክሬንን የኃይል ጣቢያዎች በእጃቸው እንደሚያስገቡ ከኬቭ ፖለቲከኞች ጋር ስለመነጋገራቸውም ትራምፕ አጽንኦት ሰጥተዋል። በእርግጥም ጉዳዩ ዛሬም ለዩክሬን ፖለቲከኞች አሳሳቢ ሆኖ የመቀጠሉ ነገር ሳይታለም የተፈታ ነው። አሁን ላይ ትራምፕ የኃይል መሰረተ ልማቶችንና ጣቢያዎችን እንዴት መቆጣጠር አለብን፣ የትኞቹን ኩባንያዎች የኃይል ጣቢያዎችንም እንቆጣጠራለን የሚሉ ሐሳቦችን ማንሳታቸው ወትሮም ትራምፕና ፑቲን በኃይል ጉዳዮች ላይ ከስምምነት የደረሱት ይህንን ጊዜ አስበው ነው የሚል ጥያቄ በኬቭ በኩል እያስነሳ ነው። ማሳያውም ፕሬዝዳንት ዜሌንስኪ ሩሲያ አሜሪካ ጫና አድርጋባታለች ማለታቸው ነው። ከታይምስ መጽሔት ጥያቄ የቀረበላቸው የዩክሬኑ ፕሬዝዳንት ዜሌንስኪ የትራምፕ አስተዳደር አባላት ከሩሲያ የሚያገኙት መረጃ ወዳልተፈለገ መንገድ ወስዷቸዋል በሚል ሐሳብ ማጋራታቸው ከትናንቱ ዛሬ የዩክሬን ፖለቲከኞች ግራጋቢ መንገድ ሆኖ ቀጥሎባቸዋል ተብሏል። ክሬምሊን ከስር መሰረቱ ችግሮች ይፈቱ፣ የሰሜን አትላንቲክ የጦር ቃል ኪዳን ድርጅት ጥምረት ወይም ኔቶ መቀላቀልን ዩክሬን እርግፍ አድርጋ መተው አለባት፣ ከሄርሶን፣ ዛፖሮጂያ፣ ሉሃንስክ፣ ዶኔትስክ ግዛቶችም የኬቭ ጦር ሙሉ በሙሉ ለቆ ይወጣ፣ ግዛቶቹም የሩሲያ ናቸው ብሎ ያጽድቅ። ይህ የሩሲያ ቅድመ ሁኔታ ነው። በጦር ሜዳም እጅ ሊሰጡ ዩክሬኖች ጫፍ ደርሰዋል። በዚያ ላይ አሜሪካ ድጋፏን ካቆመች በግልጽ ውጤቱ የሚታወቅ ሆኗል በሚባልበት በአሁኑ ሰዓት የተደራዳሪነቱ ሚና በአመዛኙ የፑቲን እጅ ውስጥ መግባቱን ፖለቲካዊ መረዳቱ ዜሌንስኪ ላይኖራቸው አይችልምም ተብሏል። የአሜሪካና የሩሲያ በዋሽንግተን በጥቁር ባህር መርከቦች የሚተላለፉበት እድልን በተመለከተ ትኩረት ሰጥቶ መወያየት ትርጉሙ የዋዛ አይደለምም ተብሏል። ያም ሆነ ይህ ከደም አፋሳሽ ጦርነት በኋላ ሩሲያና ዩክሬን በጥቁር ባህር ላይ ዳግም ውጊያ ላለማድረግ የስምምነት ፊርማ ማኖራቸውንና የተኩስ አቁም ስምምነት መፈራረማቸው ተነግሯል። ይህ በዲፕሎማሲው መስክ ከ3 ዓመታት ደም አፋሳሽ ጦርነት በኋላ የተገኘ ዲፕሎማሲያዊ ድል ተደርጎ ለትራምፕ ተቆጥሮላቸዋል። ክቡራን አድማጮች ለሰዓቱ ብታደምጧቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ናቸው። ከሰዓታት በኋላ በሌላ መረጃ ተመልሰው እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ አዲስ መጽሐፍ በገበያ ላይ ዋለ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ጀምረው ሚስጥሮቹ አልገባ ብለውታል? እንግዲያውስ አዲሱ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። በሀገር ውስጥ ለምትገኙ በ0949 13 0000 ቴሌግራም ላይ ይዘዙ። ካሉበት ቦታ እናደርሳለን። የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ